የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ነው። አድማጮች እንደሚታወቀው አሜሪካ ከጎረቤቶቿና የንግድ ሸሪኮቿ ካናዳና ሜክሲኮ እንደዚሁም ደግሞ ከኢኮኖሚ ተገዳዳሪዋ ቻይና ጋር ለገጠመችው የታሪፍ ጦርነት አንዱ ምክንያት ምናልባትም ዋና ምክንያት ፈንታሌን የተሰኘው እጽ ይገኝበታል። እንግዲህ ይህ ፈንታሌን የተሰኘው እጽ ምንነቱና ከሌሎቹስ በምን ይለያል የሚለውን አዲሱ የአዋዜ ባልደረባችን አንተነህ አለምነዋሴ ስለ ፈንታሌን ሊያብራራልን መስመር ላይ ይገኛል። አንተነህ ስለ ፈንታሌን እጽ ምንነት ብታብራራልን። ያው ፌንታኒል ሲባል ሁለት አይነት አለ ማለት ነው። ፌንታኒል የምናውቀው ሊጋል ወይም በህጋዊ መንገድ ሆስፒታል ውስጥ ለተለያዩ ለካንሰር መሰል በሽታዎች ወይም ደግሞ ከፍተኛ ሰቪር ፔን ወይ ከፍተኛ ህመም ለሚያጋጥማቸው ሰዎች ህጋዊ በሆነ መንገድ ፕሪስክራይብ ይደረጋል ወይም ይታዘዛል። በክኒን መልኩ አለ ወይም ደግሞ በመርፌ መልኩ ይሰጣል። እና ፌንታኒል ማለት ኦፖይድ ነው። ኦፖይድ ማለት ፔን ኪለርስ ወይም ከፍተኛ ህመም ላለው ሰው የሚታዘዝ መድኃኒት ነው ማለት ነው። እና ያው ኦፖይድ ማለት ያው ፔን ኪለር ነው። እንደ ኦክሳይኮዶን፣ ሞርፊን፣ ሎፕራማይድ መሳሰል መድኃኒቶች አሉ። እነዚህ ሁሉ ኦፖይድስ ነው የሚባሉት። እና ይሄ የዚህ ኦፖይድ ስራ ምንድነው? አንድ ሰው አደጋ ሲያጋጥመው ወይ ከፍተኛ ህመም ካለው አሁን ይሄንን በሚወስድበት ጊዜ ገላችን ውስጥ ለምሳሌ አሁን ለምሳሌ እጃችን ሊሆን ይችላል የተሰበረው እና አሁን ገላችን ምን ያደርጋል? እጅ ሲሰበር ወይ የሆነ ቦታ ላይ አደጋ ሲደርስብህ በነርቮች አማካኝነት ያ ህመም እንደ ሲግናል ነው ወደ ብሬናችን የሚሄደው ማለት ነው። ወደ ጭንቅላታችን እንደ ኤሌክትሪካል ሲግናል ነው የሚልከው እና አሁን ያንን ኢንፎርሜሽን ጭንቅላታችን ብሬክዳውን ሲያደርገው ያው ህመም ይሰማናል ማለት ነው። እና የነዚህ ኦፖይድስ ዋንኛ ስራቸው ምንድነው? በምትወስድበት ጊዜ ይሄንን ሲግናል ማለት ከዛ ህመም ከደረሰብህ ወይ ጉዳት ከደረሰብህ አካል ጀምሮ የሚላከውን ሲግናል እነዚህ ኦፖይድ ሪሴፕተር የሚባሉ የጭንቅላት አካሎች አሉ። ትናንሽዬ ሪሴፕተሮች ናቸው እነዚህ ሲግናል። እነዚህ ከህመም ከደረሰብህ አካል የሚላኩት ሲግናሎች በነዛ ኦፖይድ ሪሴፕተሮች ዲኮድ ሲደረግ ህመም ይሰማናል። እና እነዚህ ኦፖይድ ምንድነው የሚያደርጉት? ያንን ሲግናል ብሎክ ማድረግ ነው ማለት ነው። ስለዚህ ያ ሲግናል ብሎክ በሚደረግበት ጊዜ እጅም ያው ተሰብሮ ሊሆን ይችላል ስቲል ህመሙ እንዳለ ሆኖ ግን ያ ሲግናል ወደ ጭንቅላታችን ስለማይተላለፍ ህመም ያቆማል ማለት ነው። እነዚህ ፔን ኪለር ስራው እነዚህ ናቸው። እና ሌላም ስራ አላቸው ኦፖይድስ። ሌላኛው ስራቸው ምንድነው? ጭንቅላታችን ውስጥ ዶፓሚን የተባለ ኬሚካል ይለቃሉ። እና ዶፓሚን ማለት ወይ ሪሊፍ ወይ ደግሞ የደስታ ጊዜያዊ ደስታ ስሜት የሚሰጡ ናቹራሊ ገላችን የሚሰራው የሚያመነጨው ኬሚካል ነው። እና ይሄ ኦፖይድ በምትወስድበት ጊዜ የዶፓሚን መጠን ይጨምራል ማለት ነው። ጭንቅላታችን ውስጥ የዶፓሚን በሚጨምርበት ጊዜ የደስታ ስሜት ይሰማናል ማለት ነው። እና አሁን ይሄን ነገር አደገኛ የሚያደርገው መጀመሪያ ላይ እናልኩ ያው ሁለት አይነት ፌንታኒል አለ። ፌንታኒል ከሌሎች ኦፖይድስ ወይም እነዚህ ፔን ኪለር ከምንላቸው ክኒኖች የተለየ የሚያደርገው በ50 ታይምስ ወይ በመቶ እጥፍ ወይም በ50 እጥፍ ከሌሎቹ በጣም ይጠነክራል ማለት ነው። እና ሃይሊ አዲክቲቭ የሆነ ኬሚካል ነው። ሰው ሰራሽ ነው ኬሚካል። ያው ላቦራቶሪ ውስጥ ነው የሚሰራው። ኬሚስቶች የተለያዩ ኬሚካሎችን በመቀመም የሚሰራ ያው ሰው ሰራሽ ነው። የህጋዊ ፌንታኒል የሚባለው ወይም ፋርማሲ ውስጥ ወይ ሆስፒታል ውስጥ የሚሰጠው ምንድነው? ላቦራቶሪ ውስጥ ኬሚስቶች በጣም በጥንቃቄ ነው የሚሰራው። ለምን አሁን ምን ይላል? መጠኑ ሲበዛ ይላል ዝሆን ሁሉ ሊገል ይችላል ይላል። የኃይለኛነቱ ማለት ነው። ከሌሎች ለየት የሚያደርገው ያው ኃይሉ ነው።
እና አንድ ሰው ለመግደል ይላል 2 ሚሊግራም ይበቃል ማለት ነው። 2 ሚሊግራም ማለት ነው በሌላ አነጋገር የስራስ ጫፍ ያቺ ቀርጸና ሊዶ አለች አይደል? የስራስ ጫፍ እቺ ጫፏ የምንጽፍባት ማለት ነው። እሷን ታህል ሰው ሊገል ይችላል ይላል። እና ምንድነው አሁን ፌንታኒል ሲሰራ ያው በጣም በጥንቃቄ ነው የሚሰራው ማለት ነው። እንትኑ መጠኑን በጣም ኮሸስ በሆነ መንገድ የሚሰራና የሚመረት ሲሆን ይሄ ስትሪት ፌንታኒል የምትለው አሁን ብዙ ሰዎች እየሞቱበት ያለው ፌንታኒል ምንድነው ችግሩ? አሁን እሱ ያው መጀመሪያ ሲመጣ ያው አሜሪካ ውስጥ አሁን ዋንኛ ኢምፖርት የሚያደርገው ወይ ዋንኛ ሻጩ ማን ነው? ለተለያዩ እንደዚህ አደንዛዥ እጽ አዘዋዋሪዎች የሚሰጣቸው የሚሸጥላቸው ያው ዋንኛው ከሜክሲኮ ነው የሚመጣው ይላል። ከሜክሲኮ በፓውደር መልኩ ነው የሚመጣው ማለት ነው። አሁን እነሱ ያ በፓውደር መልክ የመጣውን ከተለያዩ እንትኖች ጋር በመደባለቅ ለምሳሌ ከሄሮይን ጋር ይላል ከኮካይን ጋር ወይም ደግሞ ፋርማሲ ሄደ የምገዛው ክኒን አለ አይደል? አሁን ሰው ሄደ ፋርማሲ የምገዛቸው ፔንኪለሮች እንደሱ አይነት ፓኬጂንግ አድርገው ፔንኪለር ነው ብለው ግን ውስጡ ያለው ፌንታኒል ፒውር ፌንታኒል ነው። እንደዛ አድርገው ለብዙ ሰው ይሸጣሉ ማለት ነው። ስለዚህ አንድ ታማሚ ዶክተር ፕሬስክራይብ ያረገለት መድኃኒት ሲያልቅ ከጊዜ በኋላ ሲያልቅ ቺፕ ስለሆነ በጣም ያው እርካሽ ስለሆነ ከመንገድ ላይ ይገዛል ማለት ነው። ወይም ኦክሲካን ምናምን የተባሉ እነዚህ ፔንኪለሮች ይሸጣሉ እና ፓኬጂንጉ የሆነ ፕሮፌሽናል ስለሚመስል ወይም ፋርማሲ የሚገዛውን አይነት ስለሚመስል እና ብዙ ሰው መድኃኒት የገዙ መስሏቸው ይሄን ፌንታኒል ወስደው ይሞታሉ ማለት ነው። ኦቨርዶስ ወይም እነሱ ሲሰሩት በጣም መጠኑ በኮሸስ ሳይወሰድ የተሰራ ነው። ስለዚህ ብዙዎቹ አንድ ክኒን ወስደም ልሞቱሉ ትችላለህ እንደየመጠኑ ማለት ነው። እና እነዚህ ሰዎች እነዚህ አዘዋዋሪዎቹ ፔንኪለር እያሉ ነው የሚሸጡላቸው ማለት ነው። እና ብዙ ሰዎች የሞቱበት ምክንያት ዋንኛው ምክንያት ይሄ ያው የፌንታኒል ኦቨርዶስ ነው ይባላል። በጣም ጥሩ አንተነህ። እንግዲህ ይህ እጽ የሚጠቀሙ ሰዎች ምን ያህል ሱሰኞች ሊሆኑ ይችላሉ? እንደገና ደግሞ ጉዳቱስ ምን ሊያስከትልባቸው ይችላል? እሺ በጣም ጥሩ። ያው እንዴት ነው ሱስ ውስጥ የሚገቡት? ያው እንዳልኩ ፌንታኒል ራሱ በጣም ሃይሊ አዲክቲቭ የሆነ ሰው ሰራሽ እጽ ነው። የአሜሪካ በሽታ መቆጣጠሪያና መከላከያ ወይም በምህጻረ ቃል CDC የተባለው እንዳቀረበው መረጃ ከሆነ በ2021 ይላል እስከ 2022 ወደ 83000 ሰዎች ህይወታቸውን አጥተዋል ይላል በዚህ ፌንታኒል የተነሳ ማለት ነው። እና ምንድነው አሁን እንዳልኩ ይሄ ፌንታኒል ኦፖይድ ነው። ከሌሎች ኦፖይዶች ከሌሎች ፔንኪለሮች ትንሽ ኃይሉ ከፍ ያለ ነው። እና ምን ይፈጠራል አሁን ብዙዎቹ ጋር የተከሰተ ያለው ነገር ምንድነው? ለምሳሌ አንድ ሰው አደጋ ደርሶበት ሊሆን ይችላል። አሁን ለምሳሌ እዚህ ጋር እንዳሉት ሰዎች አሁን ለምሳሌ እነዚህ ማሪያ ማርኮ የተባሉ እነዚህ አሜሪካዊ ዜጎች አሁን ለምሳሌ ማርኮ የተባለው ያው ትምህርት ቤት ያው ኮሌጅ ኳስ ነበር የሚጫወተው አሜሪካን ፉትቦል ማለት ነው። እና እግሩ ይሰበርበታል። እግሩ ተሰበረ፣ አደጋ ደረሰበት ምናምን። ከዛን ያው ሆስፒታል ሄዶ ኦፖይድ ይሰጠዋል ማለት ነው። የፌንታኒል ወይም በህጋዊ ፌንታኒል ይሰጠዋል የፔንኪለሩ ማለት ነው። እና ያ ዶክተር ሲያዝልህ አሁን ለምሳሌ 1 ሳምንት ሊሆን ይችላል ውሰድ ያለ ማለት ነው። እሷን 1 ሳምንት ሊሆን ይችላል፣ ከዛ በላይ እንዳትወስድ ይላል። አሁን ብዙዎቹ ምን ያደርጋል? ለምን ይሄ እጹ በጣም በጣም ይሄ ሃይሊ አዲክቲቭ ወይም በጣም ገላቸው ላይ የሚፈጥረው የምርቃና ስሜት ወይም ይሄ እንዳልኩ ዶፓሚን ምናምን ሲለቀቅ ገላችን ውስጥ የሚሰማቸው የጊዜያዊ ደስታ ወይ የሪሊፍ ስሜት አለና እሱ አዲክቲቭ ነው። እና እሱን ምን ያደርጋል አሁን? ስለዚህ ምን ያደርጋል? ከ1 ሳምንት በላይ ወይም ዶክተር ካዘዘለት በላይ መውሰድ ይጀምራል ማለት ነው። እና ይሄ ዶክተር ያዘዘለት ሲያልቅበት ያው ርካሽ ስለሆነ መንገድ ላይ የሚሸጡ ዛናክስ ምናምን የተባሉ ፔንኪለሮችን ይወስዳል። ብዙውን ጊዜ ምንድነው ባለማወቅ ነው ማለት እነሱ የሚመስላቸው ፔንኪለር የገዙ መስሏቸው ግን ለካ የሚገዙት በቃ ፒውር ፌንታኒል ማለት ነው። ፒውር ፌንታኒል ነው ማለት አንድ ክኒን ብዙዎቹ የሞቱት ለምሳሌ አሌክስ ካሊፎርኒያ ነው የሚኖረው በ2021 ላይ ፔሮሳይት የተባለ ፔንኪለር ነው ኦፖይድ ነው። ፔሮሳይት የተባለ ከስናፕቻት ላይ ይገዛል። በአብዛኛው የሚሸጡት እነዚህ ሶሻል ሚዲያ ላይ ነው ማለት ነው። እና የወሰደው ይላል 1 ፒል ነው የወሰደው ይላል 1 ኪኒን ነው የወሰደው በደቂቃ ውስጥ ህይወቱ አለፈ ማለት ነው። ሲጀምር አጀማመሩ እንዴት ነው? ዶክተሮች ናቸው ፕሪስክራይብ የሚያደርጉላቸው የሆነ አደጋ ደርሶባቸው ወይ የሆነ በሽታ ይታዘዝላቸዋል። ግን በሃይሊ አዲክቲቭ የሆነ ተፈጥሮ ስላለው
ገላጭ በቃ ያን ስሜት አምጣኝ ይላቸዋል ማለት ነው። ስለዚህ እነዚህ ሰዎች ያን ስሜት እንትን ለማለት ከሰፈር ውጪ ከሚገኘው ወይም እነዚህ ከእንትን አደንዛዥ እነዚህ አዘዋዋሪዎች በመግዛት ያው ከተገቢው መጠን በላይ እየወሰዱ ያው ብዙዎቹ እነዚህ ነው ህይወታቸው ሊያልፍ የተቻለው እና አሁን ምሳሌ በአብዛኛው አሜሪካ አሁን ምሳሌ ብትሄድ አንዳንድ ከተሞች ላይ በቃ ላይን በሚዘገንን ሁኔታ በቃ ሰዎች ራሳቸውን ስተው ራሳቸው በቃ እንትን መቆጣጠር አቅቷቸው ምናምን እንደዚህ መንገድ ላይ ተጥለው ምናምን እና ብዙዎቹ አሁን ሲረዷቸው ናርካን የሚባል መድኃኒት አለ እሱን ነው የሚሰጧቸው እና ናርካን ምንድነው በአፍንጫ የሚነፋ ስፕሬይ ነው ምንድነው የሚያደርገው ኦቨርዶዝ ይከላከላል ማለት ነው። አንድ ሰው ከመጠን በላይ ስትወስድ ቶሎ አፍንጫ ላይ በመንፋት ያው ህይወትን ልታተርፍ ትችላለህ። የተለየው ያመጡት ዘዴ ደግሞ ምንድነው ቴስት ስትሪፕስ የተባሉ ቴስት ስትሪፕስ ማለት ያው ኬሚካል ሪአክሽን ነው ከፌንታኒል ጋር በሚነካካበት ጊዜ ቀለሙን የሚቀይር ስትሪፕ ወይም የሆነች እንደ ወረቀት መሰል ነገር ነች ወረቀት የምትመስለው እና ያው ኬሚካል ሪአክሽን ነው። አሁን ለምሳሌ ፌንታኒል በሚነካበት ጊዜ ቀለሙ ይቀየራል። ስለዚህ ይሄ ያ የምትወስድ ክኒን ፌንታኒል አለው የለውም የሚለውን ለማጣራት ይረዳል ማለት ከመውሰድ በፊት እነዚህ ነገሮች ያው እንደዚህ ይመከራሉ። እና ያው ብዙዎች የሚሞቱበት ለምንድነው ያው በስህተት ፔንኪለር ገዛው ወይ መድኃኒት ገዛው ብሎ ከፋርማሲ ውጪ ስትገዛ ከፌንታኒል ጋር ተዋሃደ ወይም ፌክ ፒልስ ነው የውሸት ነው የሚሸጡልህ ማለት ነው። እና ብዙዎቹ ይሄንን ባለማወቅ ነው ለዛ ሊጋለጡ የቻሉት ማለት ነው። በጣም ጥሩ አንተነህ፣ ለትንታኔው በጣም አመሰግናለሁ። አድማጮች ምሽቱን በሌላ ዜና ተመልሰን የምንገናኝ ይሆናል። አዋዜ ልዩን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የአዋዜ ልዩ ቤተሰብ ይሁኑ። ይህ አዋዜ ልዩ ነው። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።